እስካሁን የሰማችሁት የንግሥት የመጽሐፍ ታሪክ ሊያበቃ ነው። ምክንያቱም ከዚህ በኋላ የራሷ የንግሥት እውነተኛ ታሪክ ሊጀምር ስለሆነ። ሕይወት በምድር ላይ ብዙ ክፍል አለ። እስካሁን የተመለከታችሁት የመጀመሪያው ክፍል ነበር። ፍቅር፣ ጓደኝነት፣ ስለ እውነት መኖር፣ ክፋት፣ ብቻ በመጽሐፏ እውነተኛ ታሪክ ላይ ያለውን ሁሉንም እውነት ተመልክተናል። እስኪ የመጽሐፉን የመጨረሻ ክፍል ይኸው። ከተሰበሰቡት ከታፈኑት ልጆች ውስጥ መካከል ወንዱ ልጅ ሞቷል። ምን ነው ደነገጠ? ገለናል አይደል? በጠዋቱ የሞት ዜና ስትነግረኝ ምን ማለት ነበር? ቶማስ፣ እኔ ራሴ ሊፈነዳ ነው። ምን እየተፈጠረ እንደሆነ ምን እየሆነ እንዳለ ለራሴ ግራ ገብቶኛል። ቆይ ከልጆቹ ማን እንደተቀነሰ በምንድን ነው ያወቀው? ስለ እውነተኝነቱ ምን ማረጋገጫ አለ? በእርግጥ ማረጋገጫ የለም፣ ግን እውነት ስለመሆኑ አንዳችን ቢሆን ጥርጣሬ የለም። ተስፋ ግራ ተጋብተህ ግራ አታጋባኝ። እሺ ማን ነው? ሰላም ሰላም ነው። ሚስት ምን ሆነች? ለምን ደወለች? አዴ ማየው ወጥቶ እየላችሁ ጸበል ምናምን ብላ ስጨራለ ለጠዋት ጸበል ትሄዳለህ ወይ ሆስፒታል እያለች ስትናገር አትፍረድ። እየሆነ ያለው ነገር ግራ ይገባል። ትቃዣለህ፣ ህልመኛ ነህ እያሏቸው ለዛ ነው እና ጊዜ ካለ በዚህ እኔ አሁን ጭንቅ እያለኝ ያለው እንዴት ብለን ነው ልጅው ልጆት ሞቷል ምንለው? የገዛ ልጃቸው ሞቷል እንዳልነግራቸው። ለምን ሲባል የገዛ ልጃቸው መሞቱን መኖሩን ማወቅ የለባቸው እንዴ? ልጃቸው ሞቷል ስትላቸው ዝም ምን ይመስላል? ምንም ቢሆን እኮ ልጃቸው ሞቷል ስትላቸው የልጃቸውን ሬሳ ማየት ይፈልጋሉ። እንደዛ እንኳን ባይሆን መቃብሩን አሳየን ብለው ነው የሚጠይቁ። እና ታዲያ ከዛ በኋላ በህልሜ ላይ እየፈተናቸው እውነታውን ሳያውቁ እስከ መቼ ነው ተስፋ እያደረጉ ነው? ትሰማኛለህ? ተስፋ ያጠነክራል እንጂ አይጎዳም። ተዋቸው። ተስፋቸው ያጠነክራቸዋል። እሺ፣ ከዚህ በኋላ ምንድን ነው የምናደርገው? ለምን? ስለ ልጆቹ ቀጣይ እርምጃ ምንድን ነው? ተስፋ ቀጣይ እርምጃ እንድናደርግ የሚያደርገን ምንም አይነት ፍንጭ አላገኘንም። ስለዚህ ዝም ብለህ ተቀመጥ። ምንም ማድረግ አንችልም። ለኢንስፔክተሩ ብነግራቸው ምን ብለህ ነው የምነግራቸው? ምን ብዬ እነግረዋለሁ? ከልጆቹ መሀል አንዱ እንደተቀነሰ እንደሞተ ነው። አንተ ሰው እኔ የምነግረው ነገር አሰማኝም እንዴ? አትንገራቸው። ለምን? ሊረዱን ይችላሉ እኮ። ይሞቱ እኮ ክቡር የሆነው የሰው ህይወት ነው። ምን ብለህ ነው የምትረዱ? አንድ ነገር እኮ የሚያስጠረጥር ነገር ነው። ከታገቱት ልጆች ውስጥ አንደኛው ጠፍቷል ስትል ምንም ፍንጭ በሌለበት ሁኔታ እንዴት ነው የማያስጠረጥር? ይሄ እንዴት አታስበው? ማንም ያውቀው መረጃ አንተ ብቻ አላውቃለሁ ስትል እንደሚያስጠረጥር ካንተ በላይ ያውቀዋል። ንገረኝ ያለው ምንድን ስትነሳ ስልክ ልታወራ ስትወጣ ከኪስ ይወርቀው ዝም ብዬ ሳይሆን ሲጋራ ይመስላል። የአንድ ደንበኛ ሰለቸኝ። ሁሌ ምክንያት እኔ አልነግርህም ብዬ ነው እንጂ ቤቴ የመጣው ጊዜ የተቆራረጡ ሲጋራዎችን አግኝቼ ነበር። ግን እሱም ማመን አልፈልግም። ምናልባት እንግዳ መጥቶ አጭሶ ጥሎበት ሄዶ ይሆናል ብዬ ነበር።
ዛሬ ግን ባይኔ በብረቱ ከኬስ ጠለ ውስጤን አይ ተስፋውን አቁኛለሁ እኮ በእውነት አቁኛለሁ። ሴጣን መሰሱና እንደ እንትን ልበል ብዬ ልሞክር። ይሄ ደግሞ ቀጣይ ሴጣኑ ለሚያሳስብ ታጨስ ነው። ምንድነው እንደዛ ጠርፈሽ ጠራሽ? ምን ሆነሻል? ምን የተፈጠረው? ተረጋጊ እንጂ ምን ሆነሻል? ምንድነው የተፈጠረው? እሺ በቃ እዚህ ነው የምናወራው ወይስ ገብተን ነው የምንነጋገረው? ተረጋጊ። አሁን ማልቀሱን ትተሽ ቀስ ብለሽ የተፈጠረው ነገር ነው። እስቲ እንደዚህ ያስለቀሰሽን ነገር ንገሪኝ። ምንድነው? ልስማ። ተስፋው ምንም ደህና አይደለም እንዴ? ያን ያህልማ ትጨነቂ እንዴ? አያብድም። እየሆነ ያለውን ነገር ደግሞ ለእኔ ነግሮኛል። ስለዚህ አንቺ ምንም መጨነቅ ያልጠበቅብሽ። ተረጋጊ እሺ? ምን ያስቃል? እኔ እኮ የምሬን ነው እየነገርኩ ያለሁት። ያው ምን አለ ፈጣሪ ለእኔም እንዳንቺ የምትጨነቅ ሚስት በሰጠኝና አሰበ ተጨነቀ ህልማዬ ብላ በተጨነቀሽ ብዬ አስቤ እኮ ደግሞ እኮ ህልሙ እውነት እንደሆነ እኮ ነው የሚያስበው። ይባስ ብሎ ፈጣሪ በዚህ በኩል ንጽህናዬን ሊያረጋግጥ ፍንጭ እየሰጠኝ ነው ብሎ ነው የሚያስበው። መልስ ስጠኝ እንጂ። የጠራሁት እኮ ተመካክረን የሆነ ነገር እንድናደርግ ነው። ተባብረን ማድረግ የምንችለው ነገር ቢኖር ምን ያስባል? እና ሲያብድ እያየ ነው ዝም ልንለው ነው? አንተ ሲያስችልሃል? አይ እንዴ እንዴት ነው የሚያብደው? አያብድ ምን ይሻላል? እየሆነ ያለው ነገር እኮ ለእኔም ነግሮኛል። ያን ያህል የሚያስጨርቅ ነገር አንቺ አታውቂም። እሺ ቶሚ፣ በፈጠረ የሆነ ነገር አድርግ እባክህን። እኔ ያለ ተስፋ ማንም የለኝ። እባክህን እባክህን ተነሽ እንጂ ብረት። እንዴ ምን ሆነሻል? እሺ በቃ እኔ የምችለው ነገር ለማድረግ እሞክራለሁ። እሺ በይን ተነሽ። ለአንቺ ብቻ ብዬ አይደለም ለራሴም ስለ የግድ ማድረግ አለብኝ። የምሬን ነው? አዎ የምሬን ነው። ቃል እገባልሻለሁ። በቃ አትጨናነቂ። እሺ አዎ አይ ከዚህ በኋላ ላለው ነገር እኔ ራሴ እየደወልኩ አሳውቅሻለሁ። ነገር ከተገኘ በጭራሽ እንዳትጨናነቂ። ሰላም እሺ የት ነህ? እየመጣሁ ነው። በቃ እዛው ጠብቅ። ማን ነው? አንድ ችግር ፈጣሪ ነው። እና እናስወግደው እንዴ? ምን ያጣድፋል? ቀስ በል እንጂ ለሱ ገና ነው ሰዓቱ። ለምን አረሙ ሳይጠናከር ከስሩ እንቁረጠው ትላል ነበር እንዴ? እሱስ ልክ ነው፣ ግን ይሄ ገና ለአቅመ አረመነት አልደረሰም። አሁን የፈለኩ የሰኢድ ስልክ ታገኘዋለህ እንዴ? እኔ የምልህ ቦስ፣ ድፍረት ካልሆነብኝ ጓደኛ ነው እንዴ? የሰውየውን አድራሻ ሰጠህና ምህረትን ማለቴ ሚስቱን እግር በእግር ተከታትለህ አሁን በህይወት የቆየበት ምክንያት ገባኝ። እድሜው ረጅም ስናነሳው ደግሞ ሄሎ ተስፋው፣
የምረን በጣም ይገርማል። እሺ በቃ እሺ በቃ መጣና ተገናኝተን እናወራለን። እሺ ቻው። ይሄኔ እኮ የአፋልጉኝ ፖስቸሮቹ ተነስተዋል ብሎ ነገረኝ ነው የደወለው። እያደረክ ያለውን ነገር ማታቆም ከሆነ ጓደኛና ሚስት ችግር ውስጥ ተከታችኋል፣ ታጣችኋለህ ብለህ ጻፍለት። እኔ ቶማስ ማን እንደሆንኩ አላወቅም። ማንም በመንገዴ ከመጣ ሳይቀድሞኝ እንደማስቆም ማወቅ አለበት አይደለም? ቪዲዮ ልክ የሚገርምሽ ነገር ለሁለተኛ ጊዜ ያየሁት ፊልም ነው። አላየሽውም? በጣም ነው የምወደው። አላየሁትም፣ ግን በጣም ደስ የሚል ፊልም ነው። አክተሩ ራሱ እንዴ ምንድን ነው? ምን ሆነሃል? ምንድን ነው? ምንድን ነው የተላከልህ? ምንም አይደለም። የእንትን ነው የስራ ጉዳይ ነው። የሆነ የስራ ጉዳይ ነው። ምን ሆነ ነው? አሳይኝ። ምንድን ነው የተላከልህ? ነገርኩሽ እኮ ማር፣ ነገርኩሽ እኮ የስራ ነው አልኩሽ። አንዴ ለፊልሙን አታይም ዝም ብለሽ? ወይኔ ተስፋው፣ ወይኔ ተስፋው፣ ወይኔ የሚያደርገው ነገር ግን ፈርቶ ችግር መፍጠሩን የሚያቆም ይመስላል። ያለ ጥርጥር የኔን ተወና ሚስቱን በጣም ነው የሚወዳት። በእሷ ከመጡበት ድርድር አያውቅም፣ ድርድር። ከዛ እኔ ቶማስ ጋር ማንም ነው የማይመጣው፣ ማንም። ትሰማኛለህ? እኔ የምለውን ነገር ሳይወድ በግዱ ያደርጋታል፣ ያደርጋታል። ስልክህን አምጣ። የተላከልህን መልዕክት ማየት እፈልጋለሁ። አምጣ። አይ ይሄ ስራ ጉዳይ ነው፣ ለአንቺ አይጠቅምሽም። ይሁና። እንደዚህ በአንድ አይምሮህን ያሳተህን ነገር ማየት እፈልጋለሁ። አምጣ። ነገርኩሽ እኮ ይሄ ስራ ጉዳይ ነው። ደግሞ ምን ተባብለን ነበር? በትዳራችን ውስጥ የስራ ጉዳይ አይገባም ተባብለናል አይደል? ለምን ቃል ታፈርሻለሽ? አዎ ብዬ ነበር፣ ግን በግድ እንድገባ አልከኝም። ስልኩን አምጣ። በቃሽ፣ በቃሽ። ይሄ ስራ ጉዳይ ነው፣ አይጠቅምሽም አልኩሽ። ለምንድን ነው የማትረጂ? በቃ ተይው፣ አንቺን አይመለከትም።
ቶማስ ማነው? ይህም በጧት እየመጡ መቀስቀስ ልምድ አደረከው ማለት ነው። ደግሞ ምን ይዘብኝ ነው? ምንድን ነው ይሄ? የምታደርገውን ነገር ካልተውክ ሚስትህን ችግር ውስጥ እንከታታለን። ማለት ምህረት ችግር ውስጥ ናት? እሱ ብቻ መሰለህ? ያንተንም ቪዲዮ ልከውልኛል። አንተንም እየተከታተሉ። እኔ ከዚህ ነገር አስወጣኝ ይቅርብኝ እያልኩ እኔን ወስደህ ችግር ውስጥ ከተትከኝ ማለት ነው አይደለ? ቶማስ ተረጋጋ። ራሴ እንደሚሆነው ወጣዋለሁ። አንተ አትፍራ፣ አታስብ። በእነሱ ሀሳብ ተስማምተህ ጉዳዩ ልትተወው ነው ማለት ነው? መተው አልተውም። መግቢያ መንገድ አጥቼ ነበር። ዛሬ ግን በራሳቸው ሰዓት ራሳቸው ሰተት ብለው መጡ ወደ እኔ። ስለዚህ ባጠመዱት ወጥመድ ራሳቸውን አገኛቸዋለሁ። እመኔ። የእኔንና የሚስትህን ህይወት ቁማር አስይዘህ አደጋ ውስጥ ልከተል ነው ከማፊዎች ጋር ስትጫወት? እንደሱ አይደለም። በዚህ ቁማር አሸናፊው እኔ ነኝ። በፍጹም እንዳትጠራጠር። አትፍራ። ለማንኛውም ይሄ ለነገር ነው የመጣሁት። መሄዴ ነው። ወዴት ነው? ኢንስፔክተር ጋር ቀጠሯል፣ ፖሊስ ጣቢያ። ቶማስ አትፍራ። ባስ ያለ ነገር ማድረግ ነው። የትኛውም ጥግ ድረስ መሄድ አለብህ። አዎ እንዴ ማድረግ አለብኝ ብለህ የምታስበውን ነገር በሙሉ ማድረግ አለብህ።
አሁን የመጽሐፉ ታሪክ አበቃ። ታላቁ ጠበቃ የሚወደውን ነገር በነዛ ክፉዎች ተነጠቀ። እሷም የምትወደውን ነገር ላለመነጠቅ እስከ ዛሬ ተቀምጣ ነበር። አሁን የንግሥት ሌላኛው ምዕራፍ ሊጀምር ነው። በቀጣይ ስለ መጽሐፉ ታሪክ ሳይሆን የንግሥትን እውነተኛ ታሪክ ነው የምንጀምረው። ይሄ ምዕራፍ 1 ነበር። ምዕራፍ 2 ይቀጥላል። ማንኛውንም ማስታወቂያና ፊልም ለመስራት 8401 ላይ ኦኬ ብለው መልእክት በመላክ በቀላሉ ዝነኛና ታዋቂ መሆን ይችላሉ። 8401 ላይ ኦኬ ብለው በመላክ ይመዝገቡ። 8401 ላይ ኦኬ ብሎ ይላኩ። አርት ሜዳ